ኪሱን ገልብጦ ሰውን የሚጋብዝ ሰው ቤቱን የሚበድል ሰው እቺ ሴት ግን ጠንካራ ሴት ናት በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አላሰብንም ነበር ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው ዳግም ጋብቻ ነው እንደገና አዲስ ልበለው ዳራችሁ ያማረ የደመቀ ይሆንላችሁ 6 ኪሎ ሜትር ነው ናለኝ እድቁ በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው ገነትና ያዋት ፍርድ ቤት ውስጥ ከዛ ግሬ ተንቀጠቀጠ በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው ሁለቱንም ስለምናውቃቸው የሁለት የሶስት የአራት ወር ኢኮኖሚያችን ይዛብነፍ ነበር ገኒ ክፉ ሳንናገር ወንድማችንን ሳናበሳጭ ሰዎች ገነትን ጥፋተኛ ሲያደርጉ በመለያየታቸው ምክንያት እኔ የምቆመው ለወንድም ያልነበረ ባሰናችንን በደስታችንም ከኛ ጋር ነበረች አልተለቀሱ ይልቅሷ ነበረች አይወድሻለሁ እኔ እዚህ ለመድረሴ ከእግዚአብሔር ሙልቄት የባለቤት ወገኖች በዛሬው ቀን ማለት ነው ማለት ለማ እንደምመሰክርም ምናምን ግራ ገባኝና እግዚአብሔር ይኑርልህ ወንድሜ ለውድ ደንበኞቻችን አዲስ ዜና አለን የተለያየ አቅም ያላቸው ስቲም ጄኔሬተሮችና የሳውና ማሽኖችን በብዛት አስመጥተናል የስፓ አገልግሎት ለሚሰጡ ሆቴሎች ጂምናዚየሞችና የመኖሪያ ቤቶች የሚሆኑ እጅግ አስተማማኝና ራሱን ከኤሌክትሪክ መዋዠቅ መከላከል የሚያስችለው ቴክኖሎጂ የተገጠመለት ከተሟላ የመለዋወጫ አቅርቦትና የጥገና አገልግሎት ጋር ይዘንላችሁ መጥተናል ባሉበት ሁሉ በነፃ ትራንስፖርት እናደርሳለን ለበለጠ መረጃ 0911 820607 0900 158320 ላይ ሄሎ ብቻ ይበሉን እናመሰግናለን አይኑ ወገብ ጋር በተገናኘ እንዴት ነው ስለገፍ ሚስት የሆነ ሰው ላይ የተደገፍኩ ነው መሰለኝ ካስማ የኔ ሶፋ እኮ ነው ኬክ የሆነ ሶፋ አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንጻ ነው እዛ ሁለተኛ ፎቅ ላይ ነው የሚገኘው በጣም የሚገርም ቅናሽ ነው ብትመጡ አሪፍ ነው 0913 230014 የስልክ ቁጥሩ ነው ነገን ሲያስቡ ምን ይታዮታል ልጅ ቤት ቤተሰብ ግን ስኬትና እድገት ስለምንፈልገው ብቻ አይመጣም በንድፍና በእቅድ ሲታገዝ እንጂ ሌት ተቀን ሳንደክም የምንሰራው ያንተን ያንቺን የናንተን ህልም ሲሳካ ለማየት ባለን ጽኑ ፍላጎት ነው መልካም ጋብቻ ለሁለቱ ሙሽሮች መልካም ጋብቻ
የሙሽራው ከሰማይ ከምድር ከፍ ያለው እግዚአብሔር እንደ ሣራ ባርከው የሙሽሪት ዘር ሰላም ጤና ተመሰግባ በረከት አምላክ ይሙላበት በሙሽሮች አምላክ ይሙላበት በሙሽሮች ቤት መልካም ጋብቻ ለሁለቱ ሙሽሮች መልካም ጋብቻ የሰማይ ከምድር ከፍ ያልከው እግዚአብሔር እንደ አብርሃም ባርከው የሙሽራውን ዘር ከሰማይ ከምድር ከፍ ያልከው እግዚአብሔር እንደ ሣራ ባርከው የሙሽሪት ዘር ሰላም ጤና ተመሰግባ በረከት አምላክ ይሙላበት በሙሽሮች አምላክ ይሙላበት በሙሽሮች ቤት መልካም ጋብቻ ለሁለቱ ሙሽሮች መልካም ጋብቻ አምላካችን በመንበር ያለ ጌታ ተመስገን። በጌታ በኢየሱስ ክርስቶስ ስም እንበል። አቡነ በሰማያት
ስለመጣችሁ እጅግ በጣም ደስ ብሎናል። ያላችሁን አድርጋችሁ በፍጹም ፍቅርና ቅንነት እኛ ጋር መጣችሁ የደስታችን ተካፋይ ስለሆናችሁ እጅግ እናመሰግናለን። በህይወታችን ውስጥ በጣም ብዙ ነገር ሞክራችኋል። ሁላችሁም በጸሎት በአካልም በመገኘት በስልክም ብዙዎቻችሁ ከኛ ጎን ለነበራችሁ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ እኔ። ሀሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን ንገራችሁ፣ ምርጥ እህቴ ናት። አታገባኝም። የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ። መራቂኔ ሳልሆን እግዚአብሔር ነው። ባሉበት ፈጣሪ መርቅልን፣ እድሜያቸውን ከፍ ያርግልን። 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤት ወገኖች በዛሬው ቀን ማለት ነው። በዚህ በኩል የኔ ቤተሰቦች፣ በዚህ በኩል የባለቤት ቤተሰቦች እዚህ ጋር አሉ። ብዙዎቻችሁ ጓደኞቼም ቤተሰቦቼም የልጆቼ አባት አትቤ ብላችሁኛል። ከዛሬ በኋላ የልጆቼ አባት አልለውም፣ ባለቤቴ ነው ብለው። እጅግ በጣም ደስ ብሎናል። ብዙ ነገሮች አልፈናል ወደ ኋላ እዚህ ቀን ለመምጣት ያለፍንባቸው ብዙ ስቴፖች አሉ። ምክንያቱም ብዙ ጊዜ 14 ዓመት መለያየት በጣም ቢግ እና መሄድ ያለብንም መንገድ ሁሉ ሄደን ለሰይጣን ህፍረት ለወዳጅ ደግሞ ደስታ ሆነናልና እግዚአብሔር ይመስገን። ስለመጣችሁ አብራችሁን ስላላችሁ እናመሰግናለን። እንግዲህ እዚህ ያለ ነው የበረሃው ገነት ቤኖና ወደ መተሃራ አካባቢ ነው የምንገኘው። በጣም ነው የሚያምረው። የእውነት ኢትዮጵያ ውስጥ ያለው ሁሉ እስከማይመስለኝ ድረስ እጅግ በጣም ነው ያስደመመኝ ቦታው። እዚህ ቦታ ተቀምጠን ጽድት ባለው አየር ጽድት ባለው ቦታ ላይ እንደዚህ በሚያምር ሐይቅ ታጅበን ነው ዛሬ ያከበርነው ጋብቻችንን። 18 ሰዎች ነበሩ ጋብቻችን ላይ አብረን በምንጀምረው የኑሮ ስርዓት ምክንያት በማድረግ የጠራናችሁ። ይህም የቃል ኪዳን የቀለበት ፕሮግራማችን ነው። ሂሳብ እንሰራ ነበር አብረን። ገንዘብ ወጪና ገቢ አቅም ስላልነበረን ያው ልጆቼም ለጠቅላላ እውቀት እንድታውቁት ሂሳብ እየሰራን አለ። ፎቶግራፍ እሱና ገነት ንጋቱ ዛሬም ሂሳብ ታስባለች ብሎ ሰርጌ ጀርባ ላይ ፎቶ ላይ ጽፏልና በእግዚአብሔር የእውነት ደሞ ልክ ነው። ለምን ገንዘቡ በጣም ትንሽ ብር ነበርና አሁን 18 ሰው ሲበላ 250 ብር ነው በአንድ ግለሰብ። 250 ብር ለኛ በጣም ትልቅ ነውና 18 በ18 ሲባዛ የ2 የ3 የ4 ወር ኢኮኖሚያችን ይዛብልፍ ነበር። ሂሳብ አስበናል። ያው ኑሮ ከፍ ለማድረግ ለመለወጥ የተሻለ ቦታ ለመድረስ ስለምንፈልግ ያን አድርገናልና ያንን ታሪክ በተወሰነ ሰዎች ጨምረን ግርግር በሌለው ጽድት ባለው እንደዚህ አክብረናልና እጅግ በጣም ፈጣሪና አመሰግነዋለሁ። እግዚአብሔርን አመሰግነዋለሁ ሰዎችን ስላዘጋጀልን። የሚጸልዩ የሚጨነቁ የሚያለቅሱ በውጭም በአገር ውስጥም በየትኛውም ዓለም ያላችሁ ስትጸልዩ ስታለቅሱ የነበራችሁ ሁሉ ፈጣሪ ባርካችሁ ብድሩን በልጆቻችሁ በቤተሰቦቻችሁ አግኝት ደስ ብሎናል የእውነትና ቀጣዩን ህይወት እናንተ በጸሎት አስቡን። ቀጣዩ ህይወት የተሻለ እንዲሆን ፈጣሪ ጀምራል፣ ፈጣሪ ይጨርሳል። በቃ ፈጣሪ ጀምሮታል፣ እሱ ይጨርሰዋል። እኛ ከዚህ በኋላ ለሱ ነው የምንሰጠው። እንደምን ጊዜው ፍቅር ናችሁ፣ ምግባችሁ ይጣፍጣል። ፍቅር ናችሁ፣ ፊታችሁ ይጣፍጣል፣ ልባችሁ ይጣፍጣል። በጣም እናመሰግናለን። እኔ ማን ነኝ? ቤቴስ ምንድን ነው? እኔ ማን ነኝ? ዝቅ ያልኩ ሆነ ቦታ ከሰው መንጋ ተገልዬ ዳንኤል ቃል ያው ተቀር ያለው እንግዲህ ያለው ከጫጫታ ኮካታው
ልቤን በልቤ እያስታመምኩ ዝቅ ብዬ መደቤ ላይ ተቀምጬ ያለው እኔ ማን ነኝ? ተጠቁሜ ለመባል እኔ ማን ነኝ? አለሁበት ቦታ ታይቼ ተመንጥሬ ተስተውዬ ስሜቴ እኔ ማን በሆነው ማንም ይሁን ሰው እግዚአብሔር ታላቅ ነው። እግዚአብሔር ታላቅ ነው። እግዚአብሔር ታላቅ ነው። እግዚአብሔር ልዑክ አለው፣ መልእክተኛ አለው። አለበለዚያ ለሰው የሚቻል አይደለም። ለእግዚአብሔር ካልሆነ በቀር ለሰው የሚቻል አይደለም። ለሰው የሚቻል አይደለም። እህት ወንድሞቼ ተደብቄ ኬዎስ ያለው ሰው ለሰው የማይቻል ተችሏል። ክብሩን እሱ ይውሰድ። ክብሩን እሱ ይውሰድ። መጪውንም ጊዜ ለሱ እንተዋለን። በእኛ አቅም የሚሆን ነገር የለም። በራሳችን ብዙ ጉልበት የለንም። ልባችንን ባለጻን ቁጥር እሱ መስመር አለው፣ መንገድ አለው፣ እሱ መልስ አለው። ቀሪው ዕድሜ ለክብራችሁ እንዳናሳፍራችሁ ያድርገን። ብንፈተን ሊደንቃችሁ ይገባል። እግዚአብሔር ያጽናል። የእሱን መንገድ ተከትለን በሱ ብርታት፣ በሱ ኃይል፣ በሱ ምርኩዝነት ፈተናዎቻችንን ለማለፍ ያብቃል። ሁሌም ቀና መንገድ በተከተልን ቁጥር እንቅፋቶቻችን እንደሚበዙ እናውቃለን። እግዚአብሔር ያጽናል። እናንተም ከጎናችን እንደቆማችሁ ሁሉ በጸሎታችሁ አብራችሁ ነው። በጣም እናከብራችኋለን። በጣም አሁን ያላገባችሁ በሰርጋችሁ፣ ያገባችሁ በልጆቻችሁ ሰርግ ለመቆም ያብቃል። እናንተን በታሪክ አጋጣሚ ከጎናችሁ ለመቆም ማማዬ እንግዲህ በእኛ ህይወት ውስጥ ያው ሁሉን ነገር ታውቃለች። በሁሉ ነገር ውስጥ አብራ ኖራ አድጋለችና ያለፈውን ሳይሆን አሁን ላይ ያለውን ስሜትሽን ነው ማወቅ የምፈልገው። ያለፈው አልፏል። ባለፈ ነገርኛ ወደ ኋላ እንመለስምና ዛሬ ላይ እንደ ታላቅ እንደ ዳኛ ምን ተሰማሽ? ለውድ ደንበኞቻችን አዲስ ዜና አለን። የተለያየ አቅም ያላቸው ስቲም ጄኔሬተሮችና የሳውና ማሽኖችን በብዛት አስመጥተናል። የስፓ አገልግሎት ለሚሰጡ ሆቴሎች፣ ጂምናዚየሞችና የመኖሪያ ቤቶች የሚሆኑ እጅግ አስተማማኝና ራሱን ከኤሌክትሪክ መዋዠቅ መከላከል የሚያስችለው ቴክኖሎጂ የተገጠመለት ከተሟላ የመለዋወጫ አቅርቦትና የጥገና አገልግሎት ጋር ይዘንላችሁ መጥተናል። ባሉበት ሁሉ በነፃ ትራንስፖርት እናደርሳለን። ለበለጠ መረጃ 0911 82 0607 0900 1583 20 ላይ ሄሎ ብቻ ይበሉን። እናመሰግናለን። ከወገብ ጋር በተገናኘ እንዴት ነው? ስለገፍ ሚስት የሆነ ሰው ላይ የተደገፍኩ ነው መሰለኝ። የኔ ሶፋ እኮ ነው። ኬክ የሆነ ሶፋ ነው። አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንጻ ነው። እዛ ሁለተኛ ፎቅ ላይ ነው የሚገኘው። በጣም የሚገርም ቅናሽ ነው። ብትመጡ አሪፍ ነው። 0913 230014 የስልክ ቁጥሩ ነው። ኦቪድ ገላን ጉራ ከተማ የተንጣለሉ መናፈሻዎች፣ የንግድ ማዕከላት፣ የስፖርት ማዘውተሪያዎች፣ ትምህርት ቤቶች፣ የጤና ተቋማትን ጨምሮ ልዩ አገልግሎቶችን ለነዋሪዎቹ ለመስጠት ዝግጅታችንን አጠናቀን ሽያጭ ጀምረናል። እርስዎም ፈጥነው በ9727 ይደውሉ፣ አሊያም በሽያጭ ቢሮዎቻችን የሚገኙትን ሞዴል ቤቶች በመጎብኘት የቤት ባለቤት ይሁኑ። ኦቪድ ገላን ጉራ ከተማ። ሁላችሁም ስለመጣችሁ በጣም አመሰግናለሁ። እንደዚህ አይነት ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው ይሄ ሞመንት ነው። እኔ ብዙ መናገር አልፈልግም። እኔ ከምናገረው ነገር በላይ እኔ ያዘጋጀሁት አንድ ስጦታ አለና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንድሰጥ ይፈቀድልኝ። የማማ ጊፍት በጣም በነገራችን ላይ ማኪ ሾፒንግ የሚል አዲስ ዌብሳይት ልጄ ክሬት አድርጋለች
እንድታውቁት ዌብሳይት ነው። የተለያዩ ማቴሪያሎች የተለያዩ ነገሮችን የምትሸጥበት የምትገዛበት ዌብሳይት ነው። በቅርቡ አናውንስ እናደርገዋለን ኦፊሻሊ። በኢንስታግራም ከብዙ ሰዎች ጋር የተገናኘች የተለያየ ነገር ትሰራ ነበረ። በጣም ጎበዝ ነች ማማ። እንደ እድሜዋ አይደለም፣ ከእድሜዋ በላይ ህይወትን ኑሮን ለማሸነፍ ህይወትን ለማግኘት መንገዶችን ለማግኘት የምትጥር ሰው ነች። ይገርመኛል። በቃ ተላቃለች ከኛ። እሷ ብቻ ሳትሆን ቅዱስም እየተላቀቀ ነውና ራሳችሁን ችላችሁ ስለምትቆሙ ስለምታስቡ ለመቆም ስለምትፍጨረጨሩ እጅግ በጣም አም ፕራውድ ኦፍ ዩ። በጣም ነው የምኮራባችሁ ልጆቼ፣ እጅግ በጣም። አንዳንድ ልጅ የሚያዩን አይኖርም። ሁልጊዜ የሚኖረውን ቤተሰብን እያየ አይደለም የሚኖረው፣ በራሱ መንገድ ነው የሚኖረው። እናንተ ደግሞ እኛን እያያችሁ ስለምትኖሩ እኛን ስለምትከተሉ የእኛን አርአያ ስለምትከተሉ በተለይ ከስራ ጋር በተያያዘ እጅግ በጣም ነው ኩራት የሚሰማኝ። እኔ ቀና ብዬ ነው የሚሄደው የትም ቦታ። ይሄን መክሊትና አትስባል አቤት ትላለህ። ገና ሰው ሊል ሲል እንኳን አቤት እላለሁ። ቀድሜ ያን ያህል ነው ፊልም ማድረግና ልጄ ጎበዝ። ይሄ ዌብሳይትሽ በጣም ትልቅ ቦታ ይደርሳል። እሺ አንድ ላይ ልክፈተው። እሺ ተያይዘን ይሄ ነገር እንዴት ነው? እንደነ ይሄ ነገር እጃችን ሊጣመር ፈልጋል። እሺ እሺ መፈወስ የምችል ከሆነ ዛሬ እፈወሳለሁ። መጽሐፍ ቅዱስ ነግቼ ፈወሳለሁ። በጣም ትልቅ ነገር ነው። እግዚአብሔር ይሰራል። ሁሉም በእግዚአብሔር ፈቃድ እንደሆነ የሚያሳይ። በጣም ተጨንቀሻል። እናመሰግናለን። በጣም እግዚአብሔር ስራ እንደሆነ የሚያሳይ ነው። ሁሉም ሰው መሰከረ። መጨረሻ ላይ በዚህ ደመደመችውና አታልቅሽ እንዴ። አሁን እነሱ በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አላስብም ነበር፣ አናስብም ነበር። እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ባቢም ሁላችንም ስንነጋገር ትዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው እሷ የሌላት ነገር እሱ አለው ሁሉ ነገር፣ እሱ የሌለው ነገር ደግሞ እሱ አላት። በሚገርም ሁኔታ ምናቸውም ይሄ ጉድለታቸውን እንደዚህ የሚሞሉ ሰዎች ናቸው። ሁለቱንም እኛ ዲፕሊ ስለምናውቃቸው ማለት ነው። ምንድነው እነሱ እንዲሰሩ ያላረጋቸው እንለበን። ምክንያቱም እኛ ወደፊት ትዳሩ ስናገባ ሁላችንም እንዴት ነው የተሻለ ማድረግ የምንችለው፣ የኛ ደግሞ እንዴት ነው ስኬታማ እንዲሆን ማድረግ የምንችለው፣ ከነሱ ምንድነው የምንማረው ብለን እናስብ ነበር። እኛ ደግሞ እንደዚህ ወደፊት ትዳራችንን ስናስበው ደግሞ ይሄ አርአያ ብለን የምናስበው ሁለቱ ታገልና ተፈራ ናቸው። ምንም አድርጎ አይደለም ተግባራቸው፣ ምንም ብለውን አይደለም ሲያወሩ፣ ምንም አይደለም። እኛ ከልጅነታችን ጀምሮ እያደግን ያየ ነው። እስከዚህ እድሜያቸው ድረስ እጅ ለእጅ ተያይዘው ሲቀመጡ አሁንም ድረስ ፍቅራቸው ሳይጠፋ ብዙ ነገር ከነ ልጆቻቸው በቃ እግዚአብሔር እንዴት ልባችሁ ለእግዚአብሔር ስትከፍቱ እግዚአብሔር ወደ ህይወታችሁ እንደሚገባ ከነሱ ተመረናል። አሁንም ድረስ ያስታውቃል። እኛም ወደፊት ስናገባ እግዚአብሔር የገባበት ትዳር ነው፣ በእግዚአብሔር ነው፣ ካገባን በቤተ ክርስቲያን ነው ብለን ደምድመናል፣ አስበናል። ዛሬ ነገር ሲፈጠር ደግሞ እናንተም ወደፊት አሁን ተጀመረ ትዳራችሁ እንዲቀጥል እናንተ ለእግዚአብሔር ልባችሁ መክፈት አለባችሁ። እናንተ በፈቀዳችሁለት ልክ፣ እናንተ ልባችሁን በከፈታችሁለት ልክ የሚገባ አምላክ ስለሆነ እግዚአብሔር መጀመሩ ትልቅ ነገር ነው፣ ግን መጨረሻው እሱ ነው። አመሰግናለሁ። በጣም ትልቅ ነገር የተናገርከው። በነገራችን ላይ ለአጠቃላይ እውቀት ታገልና ታፈራው ዛሬ እንግዲህ 20ኛ ዓመት በዓላቸው ነው። በዚህ አጋጣሚ እንኳን አደረሳቸው። እግዚአብሔር እስከ መጨረሻው ድረስ ያቆያችሁ። ክፉ መንፈስ ክፉ ሰይጣን ከመሃላችሁ እንዳይገባ ገብቶ ያቅም አሁንም አይገባም። ለነገሩ አትፈቅዱም፣ ደስ ትላላችሁ በጣምና ያልፈቀደ ሰው ላይ አይገባም። እንኳን አደረሳችሁ። በጣም ደስ ብሎኛል። እማዬ እስቲ ምንድን ነው የተሰማሽ ስሜት ዛሬ እስቲ እዚህ ፕሮግራም ላይ በመገኘት እስቲ የምትይኝ ነገር?
በጣም ደስ ብሎኛል። ያ ሁሉ ውጣ ውረድ አልፎ ዛሬ ይሄንን ደስታ በማየቴ በጣም ነው ደስ ያለኝ እና እግዚአብሔር ይባርካችሁ፣ ልጆቻችሁ ይባረኩ፣ ብዙ ሁኑ። አሁንም ልጆቻችሁ ይብዙላችሁ፣ ይባረኩላችሁ፣ ትዳራችሁ ያማረ የደመቀ ይሆንላችሁ። እግዚአብሔር ወደፊትም ደግሞ ጥሩ ዓለም ጥሩ ጸጋ እንድታዩ ያርግላችሁ። ልጆቻችሁን የምትድሩ ያርግላችሁ። ልጆቻችሁን የምታስመርቁ ያርግላችሁ። እግዚአብሔር ይስጣችሁ። እኔ ባጎደልኩት መድኃኔዓለም ይሙላ። የአባቴ ምትክ የአባታችን ምትክ የቤታችን የበኩር ልጅ መንገድ ጠራጊያችን መስመር አመላካቻችን ብዙ ነገር ባለውለታችን ነው። እስኪ ምን ተሰማ? በመጀመሪያ ነገር አሁን ደግሜ እግዚአብሔርን ማመሰግነው። በነገሮች ሁሉ እግዚአብሔር ትልቅ ነው። እንዲሁ ደስታ ልበለው ይገልጸዋል። ደስ የሚል መገናኘታቸው ብቻ አይደለም ግን ብላክ ስትሪት አይኖረን ብላክ ዶት ሳይኖረን በሁለቱ ቤተሰብ መካከል በእውነት ገኒ ክፉ ሳንናገር ወንድማችንን ሳናበሳጭ ለዚህ ቀን እግዚአብሔር አብቅቶናል። አዎ ቤተሰብ ከእናቴ ጀምሮ አባቴን በሕይወት ነበረበት ወቅት ስለዚህ ቤተሰብ ይጸልያል፣ በጣም ይጸልያል። እናቴ አሁን ማታከትም ጸልያለች። ዛሬ እጅግ በጣም ደስተኛ መሆኑ ሰምተናል። እኔ ግን እሱ እንዳለው ቃላት ያጥረኛል። ምናልባት እንዴት ልበላችሁ ነገሮች ሁሉ አሜዚንግ ናቸው፣ አንሳስፔክትድ ናቸው፣ ያልተጠበቁ አካሄዱም ፍጻሜውም ጅማሬውም ያልተጠበቀ ነው። እንዲህ ሲባል እንዴ ነው የምንለው። ብዙ ጊዜ ስገነት እንዳለችው ረዥም ጊዜ ቆይተዋል። በዚህ በረዥም ጊዜ የተለያየ ሙከራዎች ተደርገዋል። እግዚአብሔር ግን በራሱ ጊዜ በራሱ አሰራር ባልተጠበቀ መንገድ የራሱን ስራ ሰራ። ልጆቹ ጌታ ይባርካቸው፣ ለአንድነቱ መሰረት ናቸው። በእውነት ለሁለቱ የሚያሳዩት ፍቅር እነሱ ለአንድነት አቁቶቻል። እግዚአብሔር ትልቅ ነው። አላሰብነውም። ዳግም ጋብቻ ልበለው እንደገና አዲስ ልበለው አላቅም፣ ግን እጅግ ትልቅ ደስታ እንዲሰማን ሆኗል። እኔ ሁላችሁም ይህንን እግዚአብሔር ይህንን ድርጊት ደግሞ እንዲፈጸም ያነሳሳውን ሰው በእግዚአብሔር ስም በጭብጨባና በእልልታ እንድታመሰግኑ ይፈልጋሉ። ከአይምሮ በላይ ነው። በማናችንም አይምሮ የፈለገ ምሁር ቢሆኑ የፈለገው ቢሆኑ በእነሱ አይምሮ አልሆነም። በማሆነ ስራው ደግሞ ድንቅ ነው። ደስ የሚለኝ አሁንም ገነትንም እሱንም ሳላስከፋ እንዲያደረገች በደለች እንዲያከፈች ሳንጣት በደስታችን በሀዘናችን እየተገኘች ነው። 14 ዓመት ተለያያችሁ ነው she was with us practically with us በአእምሮ በሀሳብ ብቻ አይደለም። በሀዘናችንም በደስታችንም ከኛ ጋር ነበረች። ከሱ ይልቅ እሷ ነበረች። ሪሊ እወድሻለሁ። ተባረክ። ደስ ብሎኛል። አሁንም እግዚአብሔርን አመስግኑልኝ። ብዙ ማለት አልችልም። ተባረክ። ጨርሻለሁ። ዘሌ ሌላው የልባችን ሰው ዘሌ ናልኝ ዘሌ ወይኔ እንዴት እንደምወደው ሁሉ የምገልጽለት ከነ ባለቤቱ ሀና ለኛ ቤተሰብ ያላቸው ስሜት ይገርመኛል። እና ዘሌ አክብረን ስለመጣ በጣም አመሰግናለሁ። በጣም እዛች ካዛንስ በነበረችው ባዶ ቤታችን ውስጥ ተቀምጠን በጣም የሚገርሙ ሰዎች እኮ ድራማ የሚሰሩ ይመስለኛል። ለምን አንቺ ሰርተሽ ስትመጪ እሱ በር ይከፍታል፣ አንቺ ተቀምጠሽ ሲመጣ በር እየተከፈታችሁ ነው ወይ የምትኖሩት? የምትገርሙ ናቸው። እና አንድ ቀን ታሪካችሁ ይለወጣል ይል ነበር ዘሌና ብዙ ነገር አለ። እናንተ ብዙ የምናውቃቸው በእኛ ህይወት ውስጥ ስሜትን አውቀዋለሁ፣ ልብህን አውቀዋለሁ። ከሙሉጌታ በላይ እኔ አውቃለሁ ዘሌ ለኛ ያለን ነገርና ስለመጣ ደስ ብሎኛል። እግዚአብሔር አክብርልኝ። ምንድነው የተሰማኝ? እሺ መጀመሪያ ሁላችሁም ስለመጣችሁ አመሰግናለሁ። እንግዲህ ያው እኛ እንግዲህ ሰውን ሳይሆን ላኪውን ነው የምናመሰግነው። መጀመሪያ ላኪ እሱ ነው። ሰው በራሱ ምንም የማድረግ አቅም የለው። እሱ ወርዶ ነገሮችን አይሰራም፣ ሰዎችን ይልካል። ተላላኪዎችንም እናመሰግናለን። የት ነህ አለኝ አንድ ቀን ደውሎ 6 ኪሎ ነው ስለው ና አለኝ። ሄድኩ። ወረቀት አወጣና ከኪሱ ሰጠኝ እና በቃ በቀጠሮ ቀን እንድትመጣ አለኝ። ከዛ ሄደ። ሳነበው እንዴ የምድብ ችሎት ምናምን ይላል። እንዴ እነዚህ ሰዎች ምንድነው? ከዛ አልገባኝም። ሄድን። 6 ኪሎ ነበረ። አሁን እዛ እኔ ሁለቱንም ለማቃቸው ምስክር የጠራኝ እኔን ነው።
ገነትም ቤተሰብ ነች ለኔ ነች። አሁን 6 ኪሎ ስደርስ ፍርድ ቤት ገነትን አየኋት ፍርድ ቤት ውስጥ። ከዛ እግሬ ተንቀጠቀጠ። ማለት ለማ እንደምመሰክርም ምናምን ግራ ገባኝና እሱ ያየውን ነው የምትመሰክረው አለኝ። ከዛ ሰዎች ነበሩ ስም መጥቀስ አያስፈልግም። አሳዘንኳቸው፣ በጣም አሳዘንኳቸውና አይ በቃ ዘላለም አንተ አትገባም፣ ውስጥ አትገባም፣ እኛ ጉዳዩን እንጨርሰዋለን፣ ቁጭ በላሉኝ። አሁን እነሱ እንደዛ ሲከራከሩ ለካ አሁን ለብዙዎች ህልም መስል እግዚአብሔር አያውቅም። እሱ ከነሱ ጋር አብሮ ፍርድ ቤት አይዞርም። ሲጨቃጨቁ አብሯቸው አልነበረም፣ ሲካሰሱ አብሯቸው አልነበረም። ምንም አያውቅም። ያችንም የምታንጠባጥብ ቤትም አያውቅም። ምንም የሚያውቀው ነገር የለም። ከ13 ዓመት በኋላ ግን እሱ እንደዚህ አይነት ቦታ ላይ ሙሉጌታና ገነት እንደሚጋቡ 20 ሰው እንደሚጠራ ምናምን የሚያውቀው እግዚአብሔር ለብዙዎቻችን ቤቶችም አሁን እኛ እግዚአብሔር ዝም ሲል የማያይ የመሰለን፣ ጸጥ ሲል የማይሰማ የመሰለን፣ ዞር ሲል የሌለ የመሰለን ሰዎች ይሄ ትልቅ ትምህርት ነው ብዬ ነው የማስበው። ገኒ አሁንም ቀሪ ህይወታችሁ የተባረከ ይሁን። እቺ ቀን እንደምትመጣ እኔ ያውቅ ነበር። እዛች ቤት ስንኖር ልጆቹ አሁን አድገዋል። የዛሬ 13 ዓመት ምናምን አካባቢ እነሱ ቤታችን ተበላሽቷል፣ ቆሽሿል ብለው ሲያስቡ እግዚአብሔር ደግሞ ከ13 ዓመት በኋላ እንደዚህ አይነት ውብ ቦታ እየመረጠ ነበር። እነሱ ፍርድ ቤት ምስክር ማንን እናድርግ ሲሉ እግዚአብሔር ደግሞ እዚህ መጡ ሰዎች እየመለመለ ነበር። እውነቱን ለመናገር የተገናኘ ነው ወጀብን ለማስተዋወቅ ነው። እነሱ ወጀብን ላይ ቀርበው አይ ከዚህ በኋላ አብረን ልንኖር አንችልም ሲሉ እግዚአብሔር ደግሞ እቺን ቀን ቆርጧታል። እነሱ ስለ መለያየት ያስባሉ። እግዚአብሔር መለያየትን አያውቅም። መለያየትንም የሚያይበት ሐሳብም የለውም። መለያየትን አያውቅም። መለያየትን የምናውቀው እኛ ነን። መለያየትን የምንሰብከው እኛ ነን። መነጣጠልን የምንሰብከው እኛ ነን። ይሄ የሁለቱ ታሪክ ለብዙዎቻችን ትምህርት የሚሆን ነው። አንድ ቀልድ የምትመስል ነገር ነው የምነግራችሁ። አንዴ ሙሉጌታ ቤት 6 ኪሎ ሆኜ ክብነሽ ማለት በጣም ነው የሚገርመኝ። በቃ ወንድሜ ነው እና ወይ እሱ ሊሸነፍ የሚችለው በእኔ እንደሆን ትነግረኛለች፣ በጸሎት እንደሆን ትነግረኛለች። በጣም ነው የምጸልየው። እሷም አሰበም ብዙነሽም ስፔሻሊ አሰበና ክብነሽ ይለያሉ። በጣም ነው የሚገርመኝ። በቃ እኔ ሳንደዋወል እንዴ እየደወለታችሁብኝ ነው እንዴ ስኪል ድረስ እሱ ማለት ነው። በጣም ከብዶት የኛ ግንኙነት ማለት ነውና እኛ መስቀልም ከእናንተ ጋር ነው ማሳልፈው። ሁሌም በዓለም ደስ ብሎኝ ማሳልፍ ቤተሰቦቼ ናችሁ። እጅግ በጣም ነው የምወዳችሁ። በመለያየታችን ውስጥ እንዳለው ደስታ አንድ ቀንም ተገፋፍተን ተገለማምጠን ማናቅ ይገርመኛል። እኔ አሁን እንዴት ነው የተፋታሹ ቤተሰብ ጋር ሄደሽ የምትበዩ ምናምን የሚሉኝ ሰዎች አሉ። ይገርመኛል። ተዋልደናል እኮ 4 ልጆች የነሱ አጎትና አክስቶች ናቸው። እንዴት ነው ይሄኛውን ድልድይ ሰብሬ እኔ ልቆርጥ የምችለው? በየትኛውም ሂሳብ ላደርገው የማልችለው ነገር ህሊና አይቀበለውም። ሌላ ሰው ሊቀበለው ይችላል፣ እኔም ማልቀበለው ነገር ነውና ብዙ ሰዎች ይገርማቸዋል። አንዳንድ ሰዎች ልክ እንዳልሆንኩም የሚያስቡ ሰዎች አሉ። እስከ ዛሬም ልክ ስለነበርኩኝ ይሄው ልክ ስለሆንኩ አሁን እዚህ ጋር ተሰብሰብን እና በጣም ደስ ብሎኛል። ሁሌ ነው የምታረቅሹ። እግዚአብሔር ሁሉን ነገር ያደርጋል፣ ታሪክ ይቀይራል ብለሻል። ኦልሞስት ቀይሮታል። እግዚአብሔር ይመስገንና ምን ተሰማሽ ጂንሳችን ቀን ስትመጪ? እግዚአብሔር ይመስገን። ያው ያደረገው እግዚአብሔር ስለሆነ እግዚአብሔር ይመስገን። ያው ገነት እንደተናገረችው እኛ ነገራችንን የነሱን ነገር በእግዚአብሔር ፊት ነው የምንጥለው። ምክንያቱም የእግዚአብሔር ቃል እንጀራህን በውሃ ላይ ጣል ነው የሚለውና ነገራችንን በእግዚአብሔር ላይ ነው የምንጥለውና እግዚአብሔር አንድ ቀን ታሪክ እንደሚቀይር እናቅ ነበር። በተለይ ልጆቹን ስንመለከት ለአባታቸው ያላቸው ፍቅር፣ ለእናታቸው ያላቸው ፍቅር
በቃ የተለየ ነው። ገነት በነገራችን ላይ እህቴ ናት። የወንድሜ ሚስት ሳትሆን እህቴ ናት። ምክንያቱም አብረን ብዙ አመታትን አንድ ላይ እንደ እህት ማማች አንድ ላይ ኖረናል እና ትልቅ ክብር አለኝ ለገነት። ሁለቱ እንዲለያዩ በፍጹም አልፈልግም ነበርና በቅርብ ጊዜ ሁሉ ሰዎች ገነትን ጥፋተኛ ሲያደርጉ በመለያየታቸው ምክንያት እኔ የምቆመው ለወንድሜ አልነበረም፣ ለገነት ነበር የምቆመው። ኖ አንቺ ወንድምሽን አትወጂም እንደውም አሉኝ። አለመውደድ ከሆነ አልወደውም ዛሬ አልኳቸው። አልወደው በቃ እኔ አውቃለሁ ለሱ እድገት የምትጥር ሴት ናት፣ ለቤታቸው የጀርባ አጥንት የምትሆን ሴት ናት። ስለዚህ በዚህ መለያየት ውስጥ ገነት ምንም ያደረገችው አስተዋጽኦ የለም። ይሄ ከምን የተነሳ ነው? እኔ ወገንተኝነት አልፈልግም። ምክንያቱም እነኚህ ልጆች ተወልደዋል። እነኚህን የመሳሰሉ ልጆች እኛን የሚያስተሳስሩ የነዚህ ልጆች መኖር እኛንና ገነትን እንዳንለያይ አድርጎናል። ገነት ጠንካራ ሴት ናት። በነገራችን ላይ እኔ ለወንድሜ ራሱ እለው ነበርና ገነት እነኚህ ልጆች እንዳይበተኑ ትንሽ ኮንፍሊክት በነበረ ጊዜ ሰብስባ ይዛቸዋለች። ለአባታቸው ያላቸው ፍቅር በጣም የተለየ ነው። የተለየ ከመላችሁ በላይ እነኚህ ልጆች ሰብስባ በመያዟ እኔ ልቤ አርፏል። ምክንያቱም እነኚህ ልጆች ባይሰበሰቡ ወንድሜ ላይ ልጆቹን አልጥላቸውም። እኔ ነኝ የምወስዳቸው። የቅርብና የቅርብ ያለው እኔ ነኝ። እኔ ወንድሜን በጣም ነው የምወደው። ወንድሜ ወንድም አይደለም አባት ነው፣ የኔ አባት። ምክንያቱም ሰው ያደረገኝ የተቀደደ ሸሚዝ ገልብጦ እንደገና እየሰፋ ነው እኔን ያስተማረኝ። እኔን ሰው ያደረገኝ ዛሬ እኔ እዚህ ለመድረሴ ከእግዚአብሔር ሙልጌታ እኔ እሱም ታሪክ ዘርዝሬ ያልጨርሰው። እንዲህ አይነት ሰው ደግሞ የሚከፈለው ዋጋ አንድ እንዲሆን ሰው እንዲሆን ነው። ትልቅ ቦታ እንዲደርስ፣ በልጆቹ እንዲደሰት ነው፣ ከሚስቱ ጋር እንዲኖር፣ ለሁሉም ነፍስ ሙልጌታ የተሰጠ ሰው። ሙልጌታ እናት ነው። ማንም ሰው መመስከር ይችላል። ሙልጌታ ለሰው በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው፣ ቤቱን የሚጨቁን ኑሮውን የሚጨቁን ግን ለሰው የሚኖር ሰው፣ ለሰው የሚዘረጋ ባዶ ኪስ እስኪሆን ድረስ ኪሱን ገልብጦ ሰውን የሚጋብዝ ሰው፣ ቤቱን የሚበድል ሰው። እቺ ሴት ግን ጠንካራ ሴት ናት። ምክንያቱም በአንድ ጎኑ መልካምነት ቢኖረውም ቤቱን አቅንታ ቤቱን ጎጆውን ያቀናች ሴት ናት እና እንደ ሙልጌታ ቢሆን በቃ ለሰው የሚኖር ሰው፣ ለሰው እየኖረ ዘላለም ህይወቱን የሚጨርስ ሰው ነው። ግን መኖር ማለት ምን ማለት እንደሆነ፣ ወደ ራስ ማየት ማለት ምን ማለት እንደሆነ ያስተማረችው አብሬያ ስለኖርኩ ነው ይሁሉ የምናገረው። እግዚአብሔር ይባርክሽ፣ እግዚአብሔር እድሜሽን ይጨምር፣ ወግ ማረግ ያሳይሽ። በእውነት ከዚህ የበለጠ አንቺ ለዚህ ትዳር ደግሞ የለፋሽውን ነገር አውቃለሁ። እግዚአብሔር ይኑርልህ ወንድሜ። እኔን ትልቅ እንዳደረከኝ ልጆችን ትልቅ ቦታ ያደርስልህ፣ የልጆችን ፍሬ ያሳይ። እግዚአብሔር አንተንም አንገትን ቀና አድርገህ የምትሄድበትን ዘመን ያምጣ። በእውነት እግዚአብሔር ከትቢያ ላይ አይደለም ከምንም ላይ ማንሳት ይችላል። እግዚአብሔር ያንሳ፣ በከፍታ ላይ ያራምድ። ልጆቹ እግዚአብሔር ይባርካችሁ፣ ተባርካችሁ ለበረከቱ ነው። በሷ ውስጥ ነው ብርሃኔን ተስፋዬን የማየው። የብዙ ጉልበታችሁ ላይ ብዙ ሰዎች ልቀዋል። ያው ከእህቴ ጋር ረጅም ታግል። ይሄ እንግዲህ እኮ የሚዘከር ቀን ነው። መንፈሷ ጸልሞ ይሰበራል። አሁን ደግሞ ያን ሐሳብ በወረቀት ያጸኑታል ማለት ነው፣ በፊርማቸው ያጸኑታል። ውድ ተመልካቾቻችን እንግዲህ በዚህ በሰርጋችን ስነ ስርዓት ደስተኛ እንደሆናችሁ ተስፋ አደርጋለሁ። ልክ አሁን ይሄን ቪዲዮ እያያችሁ ባለበት የተሰማችሁን ስሜት በ0905832283 የቴሌግራም አድራሻዬ ላይ ቪዲዮ ቀርጻችሁ ብትልኩልኝ በጣም ደስ ይለኛል። አመሰግናለሁ።
ለውድ ደንበኞቻችን አዲስ ዜና አለን። የተለያየ አቅም ያላቸው ስቲም ጄኔሬተሮችና የሳውና ማሽኖችን በብዛት አስመጥተናል። የስፓ አገልግሎት ለሚሰጡ ሆቴሎች፣ ጂምናዚየሞችና የመኖሪያ ቤቶች የሚሆኑ እጅግ አስተማማኝና ራሱን ከኤሌክትሪክ መዋዠቅ መከላከል የሚያስችለው ቴክኖሎጂ የተገጠመለት ከተሟላ የመለዋወጫ አቅርቦትና የጥገና አገልግሎት ጋር ይዘንላችሁ መጥተናል። ባሉበት ሁሉ በነፃ ትራንስፖርት እናደርሳለን። ለበለጠ መረጃ 0911 82 0607 0900 1583 ላይ ሄሎ ብቻ ይበሉን። እናመሰግናለን። ከወገብ ጋር በተገናኘ እንዴት ነው? ስለገፍ ሚስት የሆነ ሰው ላይ የተደገፍኩ ነው መሰለኝ። የኔ ሶፋ እኮ ነው። ኬክ የሆነ ሶፋ ነው። አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንፃ ነው። እዛ ሁለተኛ ፎቅ ላይ ነው የሚገኘው። በጣም የሚገርም ቅናሽ ነው። ብትመጡ አሪፍ ነው። 0913 230014 የስልክ ቁጥሩ ነው። ለብዙዎቻችን የቤት ባለቤት መሆን ህልም ሆኖ ይሰማናል። የግንባታ መዘግየት፣ የዋጋ ንረት፣ የአከፋፈል ሁኔታና የጥራት ጉድለት ህልማችንን ወደ ቅዠት ይለውጡታል። አሁን ግን መላው ተገኝቷል። ነገን የሚገነቡበት መላ ኦቪድ ገላን ጉራ ከተማ በመዲናችን ለኑሮና ለትራንስፖርት ምቹ የሆነ ዘመናዊ ከተማ። የተንጣለሉ መናፈሻዎች፣ የንግድ ማዕከላት፣ የስፖርት ማዘውተሪያዎች፣ ትምህርት ቤቶች፣ የጤና ተቋማትን ጨምሮ ልዩ አገልግሎቶችን ለነዋሪዎቹ ለመስጠት ዝግጅታችንን አጠናቀን ሽያጭ ጀምረናል። ኦቪድ ገላን ጉራ ከተማ። እርሶም ይህ የማይገኝ ዕድል እንዳያመልጡ ፈጥነው በ9727 ይደውሉ፣ አሊያም በሽያጭ ቢሮዎቻችን የሚገኙትን ሞዴል ቤቶች በመጎብኘት የቤት ባለቤት ይሆኑ። ኦቪድ ገላን ጉራ ከተማ።